ቃለ ሕይወት ተቃወመች። የፓስተር ቤኒንን ወደ ኢትዮጵያ መምጣት አስመልክቶ ቃለ ሕይወት ወቅታዊ መግለጫ አውጥታለች። እስኪ ላንብብላችሁ። በወቅታዊ ርዕስ ጉዳይ ከኢትዮጵያ ቃለ ሕይወት ቤተ ክርስቲያን የተሰጠ መግለጫ። በኢትዮጵያ ቃለ ሕይወት ቤተ ክርስቲያን የዕቅበት እምነት ክፍል ተዘጋጅቶ በብሔራዊ ቦርድ የጸደቀ መጽሐፍ ቅዱስ እውነት እና ትክክለኛ እግዚአብሔር ቃል መሆኑን ለምናምን ክርስቲያኖች የሐሰት አስተምህሮ ወይም የሐሰተኛ ነቢይ ጉዳይ ብዙም እንግዳ ነገር አይደለም። የሐሰተኛ ነቢይ ጉዳይ ቀድሞም የነበረ ቢሆንም በአሁኑ ወቅትም በዓለማችን እንዲሁም በሀገራችን እየጨመረ መጥቷል። በቃሉ ስር ያልሰደዱትንና በተለያዩ ዓለማዊ ፍላጎቶች አእምሯቸው የተያዙትን ወገኖች በመጠቀም ቤተ ክርስቲያንን በመገዳደር ላይ ይገኛሉ። የዚህ ጽሑፍ ዓላማ በቀጣይ መጋቢት ወር ወደ ኢትዮጵያ እንዲመጣ ግብዣ የቀረበለትን ሐሰተኛውን ግለሰብ ወይንም ቤኒንን ይመለከታል። ለዚህ አቀባበል ቅድመ ዝግጅት እየተደረጉ እንዳሉ ስለተነገረ ግለሰቡ ወደ አገራችን መጥቶ እንዲያስተምር ዕድል መስጠቱ ሊያመጣ የሚችለውን ጉዳት በማስገንዘብ ሕዝባችንን ለማስጠንቀቅ ይህንን አጭር መረጃ ማቅረብ አስፈላጊ ሆኖ ተገኝቷል። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የቤኒንን ወደ ኢትዮጵያ መጥቶ ማገልገል የምትቃወምባቸው ምክንያቶች በዚህ አጭር መግለጫ የቀረቡ ሲሆን የግለሰቡ አስተምህሮ ከመጽሐፍ ቅዱስ እውነት ጋር እንዴት እንደሚጋጭ በሌላ ጽሑፍ በማስረጃ አስደግፈን በዝርዝር የምናቀርብ መሆኑንም በግልጽ እንወዳለን። የቤኒን ሱት አስተምህሮችና ልምምዶች። 1. ቤኒን የብልጽግና የጤና ወንጌል ሰባኪ እንዲሁም የእምነት እንቅስቃሴ አራማጅ ነው። ቤኒንና መሰሎቹ የሚያስተምሩት የብልጽግና ወንጌል የሚያተኩረው በሀብትና ጤና ወንጌል ወይም ስብከት ላይ ሲሆን በዋናነት የክርስቶስ የመስቀል ሥራ ላይ ለእኛ ቁሳዊ ብልጽግና ሥጋዊ ጤንነት ነው የሚል ገንዘብ ተኮር ስሁት አስተምህሮ እና ልምምድ ነው። የብልጽግና ወንጌል አስተማሪዎች ትኩረታቸው ገንዘብና ጤና ላይ ስለሆነ በክርስቶስ ሞትና ትንሣኤ ስለተገኘው ድነትና የኃጢአት ይቅርታ የሚጠይቀውን የጽድቅ ኑሮ አይሰብኩም። ቤኒንን ጨምሮ አብዛኞቹ የዚህ እንቅስቃሴ አራማጆች መጽሐፍ ቅዱስን አጣመው የሚተረጉሙ፣ የእግዚአብሔርን የጸጋ ወንጌል የሚያንኳስሱ፣ መጽሐፍ ቅዱሳዊውን የመስጠትን ትምህርት አጣመው በማቅረብ ለራሳቸው ሀብትና ብልጽግና ለማግኘት ሲሉ ሕዝቡን የሚዘርፉ የሚበዘብዙና የሚያታልሉ ናቸው። በዚህም ስብከታቸው አስተምሯቸው ዋነኞቹ ተጠቃሚዎች እነርሱ እንጂ የሚያገለግሉት ሕዝብ አይደለም። የብልጽግና ወንጌል የአካል ጤናና የቁሳዊ ነገር በረከት ለአማኞች የተሰጠ ነገር ነው። ስለዚህ በእምነት ዘርተን በእጥፍ መሰብሰብን መለማመድ አለብን። መታመምም ሆነ መድህየት የእምነት ጉድለትን ማሳያ ነው የሚል ሐሰተኛ አስተምህሮ አላቸው። ወንጌልን ነፍሳትን ለማዳን ሳይሆን እንደ ገቢ ምንጭ መጠቀም፣ በወንጌል ስም ሀብት ማካበት ዋናው መገለጫቸው ነው። በእነርሱ አስተምህሮ ወንጌል ዋጋ ከፍሎ ማገልገል እንደ ጉስቁልና የሚቆጠር ሲሆን በአገልግሎት ስም ሀብትን መሰብሰብ ዋና ግባቸውም ነው። 2. ቤኒን በሐሰተኛ ፈውሶች የሚታወቅ ሰው ነው። ቤኒን ታዋቂ ካደረጉት ነገሮች አንዱ በተለያዩ ቦታዎች ትልልቅ የፈውስ ፕሮግራሞች ማካሄድ ነበር። እነዚህም በቴሌቪዥን ስለሚሰራጩ ግለሰቦች በብዙዎች ታዋቂ እንዲሆኑ ረድቷል። ይህ አስተምህሮ እግዚአብሔር በሉዓላዊ ፍቃዱ የሚያደርገውን የመፈወስንና የመባረክን ሥራ እኛ ሰዎች ማዘዝ እንደምንችልና በማመን እንደ እርሱ ፍቃድ ሳይሆን እኛ የፈለግነውን በእጃችን ማስገባት እንደምንችል
የሚያስተምርና የሚያለማምድ አደገኛ ኑፋቄ ነው። በበሽታ መጠቃት የእምነት ጉድለት ወይም በእግዚአብሔር አለመታመን ነው የሚለው ትምህርቱም ቤኒሂን የሚታወቅበት የሁል ጊዜ ቋንቋው ነው። ፈውስ በእምነት መቀበል ካልቻለ አንድ ሰው ክርስቲያን ነው ወይ ብሎ ይጠይቃል። ቤኒሂን በሚያካሂዳቸው የፈውስ ክሩሴዶች በተአምር ተፈወሱ የተባሉ ሰዎች ፈውሳቸው አጠያያቂ የሆነና በሕክምናም ያልተረጋገጠ እንደሆነ ብዙዎች ገልጸዋል። ግለሰቡ በሕመምተኞች ላይ የተለያየ የሥነ ልቦና ጫና በማድረግ ሳይፈወሱ እንደተፈወሱ እንዲመሰክሩ በማድረግ ተአማኒነትን ለማግኘት ይሞክራል። ሦስተኛ፣ ቤኒሂን ብዙዎችን ያሳተ ሐሰተኛም ነቢይ ነው። ቤኒሂን በቃሉ የተገለጹት መገለጦች ውስን ስለሆኑ በመጽሐፍ ቅዱስ ከተጠቀሱት መገለጦች ባሻገር በመሄድ ሌሎች ተጨማሪ መገለጦች መለማመድ አለብን በማለት ከቃሉ ያፈነገጡ ትንቢቶችን በተደጋጋሚ የሚናገር ሰው ነው። በአደባባይ ለዚሁም በድፍረት የሐሰት ትንቢቶችን መናገሩን ራሱ አምኗል። አራተኛ፣ ቤኒሂን የሐሰት ትምህርቶችም አስተማሪ ነው። ከዚህም አንጻር ከቤኒሂን ታዋቂ አባባሎች መካከል የሚጠቀሰው ክርስቲያን ነኝ ስትል በዕብራይስጥ እኔ ማሽያክ ነኝ እያልክ ነው። በሌላ አነጋገር እኔ በምድር ላይ የምራመድ ትንሽ መሲህ ነኝ ማለት ነው። እንዲህ ልበል፣ አንተ በምድር ላይ የምትሮጥ ትንሽ አምላክ ነህ ብሏል። ስለዚህ ቤኒሂን አጋሮቹ ሰው ትንሽ አምላክ ስለሆነ ልክ እንደ አምላክ የወደደውን ነገር በመናገር ማዘዝ ይችላል ብለው ያምናሉ። ደግሞም ይህንኑ ኑፋቄ ያስተምራሉ። ቤኒሂንና መሰሎቹ በድፍረት ከሚናገሯቸው ነገሮች መካከል አንዱ እኔ ካልኩ በቀር እግዚአብሔር አይንቀሳቀስም። ለምን? ምክንያቱም ከእኔ ጋር አብረን እንድንሰራ አድርጓልና ነገሮች በዚህ መንገድ አዘጋጅቷል የሚል ነው። በዚህም ርዕስና መሰሎች የእግዚአብሔርን ሉዓላዊነት ያቀላሉ። ቤኒሂን እንደ ብልጽግና ትምህርት አስተማሪነቱ እንደ መሰሎቹ አስተማሪዎች ኢየሱስ ሰየጠነ ከሚለው የብልጽግናዎች ትምህርት ጋር የሚያወዳጀው ነገር እንደተናገረ ተዘግቧል። ይህ ሐሰተኛ ግለሰብ ኢየሱስ ክርስቶስ ሰይጣን የሚያቆምበት ብቸኛው መንገድ ከእርሱ ጋር አንድ መሆኑን ያውቅ ነበር። ስለዚህም ከሰይጣን ባህሪ ጋር አንድ ሆነ። ይህም የሰይጣን ባህሪ ያላቸው ሁሉ የእግዚአብሔርን ባህሪ ተካፍለው እንዲገኙ ነው በማለት ጽዩፍ ትምህርት የሚያስተምር ነው። ከዚህም በተጨማሪ ሰው ሦስት አካል ነው፣ ግን አንድ ነው። አሁን እግዚአብሔር አብ ወልድና መንፈስ ቅዱስ ሦስት አካል ናቸው። እነዚህ እንደ ሰዎች እያንዳንዳቸው ሦስት በአንድ አካል ናቸው። ስለዚህ 9 ናቸው በማለት ያስተማረ ሰው ነው። እንደለመደው ቆየት ብሎ መሳሳቱን አምኖ በይቅርታ ይህንንም አስተባብሏል። በዚህና በሌሎች በርካታ ምክንያቶች የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የቤኒሂንን ወደ ኢትዮጵያ መምጣት ሆነ ጠቅላላ አገልግሎቱ ተቀባይነት የሌለው እንደሆነ ማስገንዘብ ትፈልጋለች። የእርሱ ወደ ኢትዮጵያ መምጣት በምድራችን ላይ እየተስፋፋ ያሉት የሐሰት ትምህርቶች፣ ልምምዶች ስር ይሰዱ ዘንድ ልክ በእሳት ላይ ቤንዚን እንደ ማርከፍከፍ የሚቆጠር አደገኛ ውሳኔ ነው። ከዚህም በፊት ከውጭ ሀገር የመጡ የሐሰት አስተማሪዎች ዘርተውት የሄዱትን እንክርዳድ ያስከተለውን ውጤት እየተመለከት ችግሩን የሚያባብስ ኑፋቄ መጨመር ስህተት ነው። ይህ ሐሰተኛ ግለሰብ ወደ ኢትዮጵያ መጥቶ ፕሮግራም የሚያካሂድ ከሆነ የቤተ ክርስቲያናችን ምዕመናን አገልጋዮች ፈጽሞ ወደ ስፍራው እንዳይሄዱ፣ በማናቸውም መንገድ ከዚህ ክፉ ሥራ ጋር እንዳይተባበሩ ላልሰሙትም ጭምር ይህንን የጥንቃቄ መልእክት